አንቺ ኦኬ እምነት ብቻ የሚለውን አስተምህሮ ሙሉ ወንጌል ቤት ከነበራችሁ ጠንቀቃችሁ ታውቁታላችሁ አይነት ነገር ስለተናገረ ነው። ጠንቅቀን ማወቅ አለማወቅ አይደለም። ጠንቅቄ አውቀዋለሁ። ጠንቅቄ አውቀዋለሁ። በደንብ ጠንቅቄ አውቀዋለሁ። ግን አንተ ታውቀዋለህ ወይ ነው። የዛኛውን ትምህርት አስተማሪ ካልሆኑ ክህነት ከሌላቸው አልገባም ብለሃል እና ለዛም ነው እኔ ያንን ቪዲዮ የሰራሁት። እና በነገራችን ላይ ሪያክሽን ቪዲዮ ምናምን ስሰራ ወይ ጽፌ እያነበብኩ ምናምን ካሉና እውነት ለመናገር አብዛኛውን ለመግለጽ የፈለግኩትን ሀሳቤን ሳልገልጽ ነው ቪዲዮ የሚያልቀው፣ ወይ እንትን ሀሳቡ ይጠፋብኛል እና ዘጋዋለሁ በቃ። እና ቅድም ፖስት ያደረኩት ቪዲዮ ላይም እያየሁት ነበር። ምንም በደንብ ሀሳቤን በደንብ መግለጽ የፈለግኳቸው ነገሮች አላካተትኩም። እንደዚህ አይነት ቪዲዮ የመስራት እንትኑ ስለሌለ ያንን ቪዲዮ ለመስራት ራሱ 3-4 ቪዲዮ ምናምን እንትን ውስጥ አስቀምጫለሁ እና በዛ ምክንያት በስነስርዓት ለመግለጽ የፈለግኳቸውን ሀሳቦች አልገለጽኩም። ግን ላይቭ ላይ አንዳንድ ነገሮች ተናግሬ ስለነበረ የሚረዳው ሰው ይረዳዋል ብዬ አስባለሁኝ። እና እኔ ስለዛኛው ቤት አይደለም እያወራው ያለሁት። ለምሳሌ አሁን ማውራት የሚችል ከሆነ አንድ ርዕስ ሰጥቼዋለሁ። ኦርቶዶክስ ቤተክርስቲያን እውነት ኢየሱስ ክርስቶስን አታመልክም ወይስ ታመልካለች በሚለው ርዕስ የሚወያይ ከሆነ አክቹዋሊ እንዳልካቸው ዘነበ ጆይን ሲል አይቻለሁ መሰለኝ። ኦኬ በዛ ርዕስ ላይ ብንወያይ በጣም ደስ ይለኛል፣ እያየኸኝ ስለሆነ ማለት ነው። እንዴን ግን ሜንሊ እንድንወያይ የፈለግኩት እነዚህ ሶላዎች ላይ ነው በደንብ እንጂ ያኛውን ቤት እያነሳን ምናምን እሱን አልነበረም የኔ ለማስተላለፍ ያሰብኩት የነበረው። ግን እንዳልኳቸው አንድ ርዕስ እናደርገውና ከፈለገ ነው እሱ ርዕስ ይመርጣል። ከዛ በኋላ ደግሞ ሶላዎች ውስጥ ደግሞ ይመርጥና እንወያያለን ማለት ነው። ሶላዎች ውስጥ እንመርጥና አልገባኝም ብላችሁ ትመጣላችሁ፣ ጥያቄ ትጠይቁና በዛ እንትን ለማለት ትሞክራላችሁ ሲል ስለነበረ እውነት እሱ በደንብ ተረድቶት ነው ጥያቄ ያልጠየቀው። እሱ ጋር ጥያቄ ስለሌለ ነው ያልጠየቀው። እምነት ብቻ የሚለውን አስተምህሮ ከምን አንግል አይቶት ተረድቶት ነው ጥያቄ ያልጠየቀው። ሶላ ስክሪፕቹራዊውን መጽሐፍ ቅዱስ ብቻ የሚለውን አስተምህሮ ከምን አንግል አይቶት ነው ጥያቄ ያልጠየቀው ወይም ጥያቄ የሌለበት እና እውነትስ ልክ ነው ወይ? ይሄንን እናወራበታለን ብዬ አስባለሁ። እንዳልክ እያየኸኝ ስለሆነ አይሆፕ ካልወጣህ እንግዲህ ጆይን ስትል አይቻለሁ። እና ሜንሊ መነካካት የፈለግኩት እሱን ሀሳብ ነው እንጂ ኮመንት ላይ ሚስ አንደርስታንዲንግ ተፈጥሯል ብዬ ስላሰብኩኝ ነው። አንዳንድ ሰዎች የተረዱት ስለ ኦርቶዶክሳዊ አስተምህሮ እኔ እሱን ጠርቼ ዲቤት ልገባ አይነት ነገር ነበረ እና እንደዛ ለማለት አይደለም የፈለግኩት። እሱም ሲጀመር ያው እንትን ከሌላቸው ሰው ጋር ክህነት ከሌላቸው ሰው ጋር መጥቻለሁ ስላለ ያ ወጥቷል ይመስለኛል። አይ ዶንት ኖ ግን ሀሳቤን ስለሰማኝ እንግዲህ አይ እውነት ለመናገር ጆይን ሲል አይቼዋለሁ። ጆይን ሲል አይቼዋለሁ ወይ ወዲያው ወጥቶ ከሆነ አይ ዶንት ኖ። ጆይን ሲል አይቼዋለሁ እንደሚችል እና ዛሬማ መሆን የለበትም። በነገራችን ላይ ምንም ችግር የለውም። አንዱን ርዕስ እንመርጥና ለምሳሌ መጽሐፍ ቅዱስ ብቻ ከሆነ እሱን ወይ እምነት ብቻ የሚለውን ከሆነ እሱን አንዱን ብቻ መርጠን ሁለቱን ነው ሜንሊ ስታነሳ የነበረው። ከሁለቱ አንዱን እንመርጥና ወጥቷላ እና ከሁለቱ አንዱን እንመርጥና ያኛውን ሀሳብ
ጨምረንበት ጨምረንበት እንወያያለን ብዬ አስባለሁ። በጣም በቅርቡ በዚህ 2-3 ቀን ውስጥ አይ ሆፕ እንግዲህ ያምነህበት ተምረኸው ሌላ ሰው መጠየቁን ጅድ ካደረግ ያን ያክል ጥያቄ ማማአሚን አይ ገብቶ ነበር አይቼዋለሁ። ያን ያክል ጥያቄ የለብህም ወይም በጣም አንደርስታንድ አድርገኸዋል። ስለዚህ ሶ እንግዲህ አይ ሆፕ አክሴፕት አድርገህ እንደምትመጣ። ዲቤት አይደለም ዲቤት ነው ወይን ውሃ ዲቤት አይደለም፣ ግን የውይይት ጥሪ ነው ያቀረብኩት። ዲቤት አይደለም ዲቤት አይደለም። ግን እንዴት ነው የሚሆነው? የምንወያየው በሆስት ነው። በሆስት ነው መወያየት የምፈልገው በሆስት ነው። ምክንያቱም እሱ ጋር ገስት ብገባ ያው በደንብ ሀሳቤን እንትን ማለት አልችልም ብዬ ስለማስብ በሆስት ነው እንድንወያይ የምፈልገው። በኮሆስት ነው እንድንወያይ የምፈልገው። ወይ ደቂቃ እየተሰጣጣን እንወያያለን። ካልሆነ ደግሞ አይኔ ሀሳቤን ልጨርስ የሚል ከሆነም እሱ በፈለገው ወይ እንወያያለን። ምንም ችግር የለውም። እና እንደዛ ነው የማስበው። እና እኔ እንደዛ ነው የማስበው። ሜንሊ እያነሳቸው የነበሩት ሀሳቦች ነበሩ እና በነገራችን ላይ እኔ መጥቶ እንዲወያይ በጣም ከመፈለግ የተነሳ ኔጌቲቭ ያነሳቸውን ኔጌቲቭ ሀሳቦች መመለስ አልፈለኩም። ኔጌቲቭሊ መመለስ አልፈለኩም። ኔጌቲቭሊ መመለስ አልፈለኩም። ኔጌቲቭሊ መመለስ አልፈለኩም። ለምን መሰላችሁ? በደንብ ገብተን እንድንወያይ ይፈልጋለሁ፣ እንድንነጋገር ፈልጋለሁ። እና ምናልባት ትምህርቱ በሰላም ካለቀ ወይ ይሄ ውይይታችን ነቅሎ ካልወጣ ምናምን መጨረሻ ላይ የምጠይቃቸው ጥያቄዎች ይኖሩኛል ብዬ ተስፋ አደርጋለሁ። ይሄን ያክል ርዕስ ሰጥቸው ምናምን ስለሱ ያወራሁት በጣም እንትን ብሎኝ አይደለም፣ አሳስቦኝ ተጨንቄ ምናምን እንደዛ አይደለም። ግን አንዳንዴ ምን መሰላችሁ እንደዚህ ሚዲያ ላይ ስትሆኑ ምናምን ነገሮችን እያጠራችሁ መሄድ ልክ ነው ብዬ አምናለሁ። ነገሮችን እያጠራችሁ መሄድ ልክ ነው። አንዳንድ ሰው ዝም ስትሉ አክሴፕት ያደረጋችሁት ይመስላችኋል እና እኔ አክሴፕት አድርጌው ወይ እየተናገረ የነበረውን ነገር እኔ መልስ ስለሌለኝ አይደለም፣ ጭራሽ አይደለም። እሱ እንዳለው ተቀጥረው ነው ስልካቸውን አስጠልፈን መመርመር እንችላለን። ሌላ ሳምቲንግ የሆኑ ይሄ የመጀመሪያ ጊዜው አይደለም በነገራችን ላይ እና መመላለስ አልፈለኩም ነበር። ግን እስኪ እንቀይረውና በትምህርት እሱ እንዳለው እውነት የተሻለ ገብቶት ከሆነ የተሻለ አውቆ ከሆነ እኛም እንወቅ። ምን አለበት? የተረዳውን ነገር እኛም እንረዳው፣ ያወቀውን ነገር እኛም እንወቀው እና በዛ ወይ ነው እኔ የውይይቱን ጥሪ ያቀረብኩት። እንግዲህ እሱንም እኔንም እግዚአብሔር አምላክ ይርዳን እንዲካሄድ የሱንም ምንድን ነው የሱንም ፍቃድ እንግዲህ ጠብቃለሁኝ። በዛዌ ነው እና ሚሳን እንግዲህ ከዚህ በኋላ አንደኛ እሱንም ይቀንስለታል። በነገራችን ላይ የእሱን ልፋት ይቀንስለታል ብዬ አስባለሁ። እኔ ፊት ለፊት መጥቼ እናና እስኪ ይሄ ፌክ አካውንት ነው፣ ፌክ አካውንት ነው። ኧረ በመድኃኒዓለም ግን አንዳንድ ሰዎች እግዚአብሔርን ታስቁኛላችሁ። ከመቼው ነው ሄደው እንዳልካቸው ምናምን ብለው ከፍተው ገዝት ይልኩልኛል።
እግዚአብሔርን ያረፉ እና ለሱም እንትን ይቀንስለታል ብዬ ነው። በነገራችን ላይ ገስት ላይ ኑሐሚን ወይ ስለኔ ምናምን ከማውራት ሆስት ለፊት ለፊት አግኝቶኝ ፒስ ነው በቃ እንደዛ ሲሆናል ፊት ለፊት ተገናኝተን ስናወራ ለዛም ብዬ ነው እንትን ያልኩት እና ኢየሱስም እኔ መንገድና እውነት ህይወት ነኝ። ኦኬ እሱን እኛም እንቀበላለን እሱን። አንዳንድ ሰዎች ግን እግዚአብሔርን አደቡ እንዴ! በነገራችን ላይ በጣም ያስተዋልኩት ነገር እግዚአብሔርዬ ሪያክሽን ቪዲዮ ሰርቶ መልቀቅና ይሄ የሆነ ቪዲዮ እያወራችሁ ምናምን ሰርቶ መልቀቅ ኧረ በጣም ከባድ ነው። እግዚአብሔርን እኔ ሶስቴ መሀል ላይ ጠፋብኝና ሳኩኝ። ቆይ እንደውም ከእንትን ጀርባ ምናምን ብዬ ብለቅላችሁ በጣም ያስቃል። እግዚአብሔርን ከምን ጀርባ ከካሜራ ጀርባ ይባል እንዴ! ኧረ በጣም ከባድ ነው። እናንተ ቁጭ ብሎ ማውራት ብቻችሁ። እንግዲህ በዚህ 3 ቀን ውስጥ ይመጣል ብዬ ተስፋ አደርጋለሁ። እስካሁን በጣም ኢንቦክሴን ቼክ እያረኩ ነበር በነገራችን ላይ እና እስካሁን ኢንቦክስ ላይ የደረሰኝ ነገር የለም። እኔ እንደውም በጣም ወዲያው እኔ ፖስት ባረኩኝ በ3 ደቂቃ ልዩነት ውስጥ እሱም ቪዲዮ ፖስት አድርጎ ነበረ እና እሱም ቪዲዮ ፖስት ስላደረገና እንትን ሜንሽን አደረጉኝ ኑሐሚን ትፈልግሃለች ምናምን ብለው ጽፈው እኔ ሜንሽን አደረጉኝና እንዴ ምንድን ነው ሜንሽን የተደረግኩት እሱ ጋር ብዬ ሲሄድ ኑሐሚን የውይይት ጥሪ አቅርባልሃለች ምናምን ብለው እዛው ላይ እንትን አደረጉትና አያየውም ብዬ አላስብም። ያየዋል ብዬ አስባለሁ። ይሄን ሁሉ እንትንና ስልካቸውን ጠልፈን ምናምን ያሉትን ኮሜንት ላይ አጻ እኔ እሱ ነገር ወንጀል እንደሆነ ነበር ማውቀው፣ ግን እንግዲህ እንችላለን አይነት ነገር ነው ያወራውና እሱንም መጠየቅ እፈልጋለሁ። በነገራችን ላይ ኧረ እኔ ስንት ማሰልለው ሰው አለ ይረዳኛል። እሱም በቀላሉ መጥለፍ ከቻለ ስንት ማወቅ ፈልገው ሚስጥር አለ መሰላችሁ። በእጃችን ላይ እያለ እስካሁን በጣም እኮ ለፋን። አትነግረንም ነበር? የስንቱን ስልክ እናስጠልፈው ነበር እና አሱ በእውነት ሜንሽን ያደረኩት አካውንት የሱ አይደለም። እሺ ሜንሽኑን አስለቅቀዋለሁ እና ይጮሃል ውይይት ምናምን። አይ እንደዛማ አይሆንም፣ ጥያቄ ይኖራል፣ ሀሳቡን ይገልጻል። በታይመር እኮ ነው እንዴ! እሱም እኔ ሀሳባችንን እየገለጽን ነው እንጂ በጣም መጫጫዋማ ልክ አይደለም። ወይ ደግሞ እንደ ሜሎስ አይነት የሜሎስን ውይይት ካዳመጣችሁት እንደዛ አይነት ነው የሚሆነው። ሜንሽን ያደረኩት አይ ቲንክ ብሎክ አድርጎኝ ይሆናል ወይ? አይ ላያረገኝም ይችላል። በነገራችን ላይ አይ ዶንት ወሪ እኔ ጋር በጣም ተረጋግቶ ያወራል ብዬ አስባለሁ። መቼስ እያለ ምናምን እንትን አይልና ያየሁት ነበረ በቀደሙን እውነት ለመናገር እኔ እንግዲህ በእውነት በጣም አንዳንዱ ነገር አሁን እንትን ማለት አልፈልኩም። እንዳልኳችሁ ፊት ለፊት መጠየቅ የምፈልጋቸው ብዙ ነገሮች አሉ። ላይቭ ላይ ያወራቸው ነገሮች እና ፊት ለፊት መቼም መረጃ አለን ምናምን ስላለ እንግዲህ እሱን ማምጣት የሚችል ከሆነ አሪፍ ነው በጣም
እኔ እሱ መረጃውን ካመጣ ነገራችን ላይ የዲቤት ጥሪውን እኔ ቲክታክ አቆማለሁ። እንደውም እንዴ እሱ እንዲህ መረጃ አለኝ ምናምን ካለ እና ካወጣ መረጃ እኔ ቲክታክ አቆማለሁ፣ አካውንቴን አጠፋዋለሁ። ዲስማች በራሴ በጣም እርግጠኛ ነኝና አቡ ደግሞ ሰማው ለሞዴሬተር እንትን ያለሽ ወይ ጉድ! አረ ኪኪ አይ የምሬ ነው። እንግዲህ ሪል የሆነ እንትን አረ ግን በጣም የሆነ እንደዚህ አይነት ድፍረት ከየት ነው የሚያገኙት? በእግዚአብሔር በጣም እኮ አስነዋሪ ነገር። እኔ የሆነች ተቆርጣ የወጣችው ቪዲዮ አይታችኋታል? እስኪ ቆይታለች፣ ጠፋብኝ ታውቃላችሁ። የሆነች ይመቻው ግን እግዚአብሔርን እኔስ ደግሞ ቀደም መቅዲ ጋር ሪፖስት ያደረኩት ቪዲዮ ሞር ሀሳቤን ይገልጻል። ከዚህ አረ የሆነ ሰው ደግሞ የሆነ ቪዲዮ አይቼ ቆይ ሴቭ አድርጌዋለሁ መሰለኝ። አረ በስማም እንዴ እንትና ቆይ እንዳልክ ልጨርሰው መጀመሪያ እና ሄድበታለሁ። እሱንም ቪዲዮ ሰራለሁ። እንዴ ሰሞኑን ነገም ለአማኒ ጥሪ ያቀርብለታለሁ። ካልቪኒዝም ትምህርት ለዓለም አልሞተም እና ለዓለም አለሚቱ ምናምን ብሎ ሙድ የያዘበትን ትምህርት የውይይት ጥሪ ያቀርብለታለሁ ለአማን ሻሉ። የዛኛውን ቪዲዮ ልፈልግና ላሰማችሁ እያለ ምንድነው እያለ በጣም ብዙን ኦርቶዶክስ ጨለማ ውስጥ የከመረ ሰው ነው። አለስልሶ ኢየሱስን ይጠራዋል። አንዳንድ የአካለ ፍቅር ያልወጣላችሁ እንስት ጴንጤዎች ተረጋጉ። ባይዘ ቆይ ግን ማለት ነው እዚህ ጋር እንዳታወሪ ነው። አታይ አድቤ አንዳንዱ በውስጥ ብትተወሱ ልጅ ምትሉ አንዳንዶቻችሁ ስማችሁን ማልጠራው ፊት ለፊት ስለማልወድ ነው። ፐርሰናሊ ደስ ስለማይለኝ ነው። እና አረፉ አትምከሩኝ። እኔ በውስጥ እሱን ልጅ ግን ብትለቀው ወንጌል ሰባኪ ነው ያላችሁ የአካሌ ፍቅር ያለቀቃችሁ ሰሞንኛ ኦርቶዶክሶች የደህንነት ትምህርት እኮ ነው። ስም ብቻ ሲጀመር ጴንጤ ነኝ ግን ካለ አንድ ሰው እድል አትስጡት፣ እድል አትስጠው። እኔ ጴንጤ ነኝ ግን የሚባል ነገር የለም። ጴንጤነት ላይ ረቀጥ አርግ። ምልምል ጴንጤዎች ረፉ። እኔ በጣም የሚያስቀኝ ነገር ምን እንደሆነ ታውቃላችሁ? በጣም የሚያስቀኝ ነገር ምን እንደሆነ ድንገራችሁ። ፖዝነኛው ነው ታያለው። ተሳቀቅን እኮ የሱን እንትን በከፈትን ቁጥር ፖዝ ነው። እስኪ ተወዳጆች ጻፉልኝ ፖዝ ሲሆን ነገር አሁን የሳ ፖዝ ነው አይደል? ኖ አለሽ ታይ። ኦኬ እሺ፣ ከታየው ቴንክ ዩ። ኮፒ ሊንክ አርጉልኝ ፕሊዝ ፕሊዝ ፕሊዝ። ኮፒ ሊንክ አርጉልኝ፣ ኮፒ ሊንክ አርጉልኝ። እኔ በጣም የሚገርመኝን ነገር ልንገራችሁ። ከዚህኛው ቪዲዮ በፊት ድሮ ሪፖስት ያደረኩት ቪዲዮ ነበረ። ኦርቶዶክስ ቤተክርስቲያን በቅዳሴዋ ኢየሱስ ክርስቶስን ስንቴ እንደምታነሳው አንስቶ ይናገራል። እዛ ላይ ራሱ እንዳልካቸው እና ኦርቶዶክስ ቤተክርስቲያን ኢየሱስን አታውቃትም ለሚሉ ሰዎች ምላሽ የሰጠበትን ቪዲዮ ሁላችሁም ታስታውሱታላችሁ ብዬ አስባለሁ።
ሁላችሁም ታስታውሱታላችሁ ብዬ አስባለሁ። እኔ ስለ ኦርቶዶክስ መልስ ለመስጠት አይደለም፣ በጣም መልስ የሚሰጡ በጣም ትልልቅ አስተማሪዎች ስላሉ ማለት ነው። ከኔ የማይጠበቅም ሲጀመር እኔ የራሴን ፐርሰናል ቪው ነው እየተናገርኩ ያለሁት እና ኢንተርቪው ላይ እንደውም ሳተች መሰለኝ በግዝም ላለው ብላ እና የሆነ ኮንፊውዥን አለ ይመስለኛል። ያልተረዳ ነው አይመስላችሁ? እንደዛ ነገር እናችን ቪዲዮ ጨርሳታለሁ ዛሬ። ሙሉን ሪከርድ ቢኖረኝ ደስ ይለኝ ነበር። በጣም ብዙ ነገር ስለቀበጣጠረ እና እንደዛ ኦርቶዶክስ እኔ ኢየሱስ ክርስቶስ ማንም አልሰበከኝም። ማን ነው የሰበከችው? ኦርቶዶክስ ቤተክርስቲያን። ከዛስ ኦርቶዶክስ ቤተክርስቲያን ግን ኢየሱስን አታመልክም። ኢየሱስን ያወቅከው የት ነው ሲጀምር? ኢየሱስን ያወቅኩት ኦርቶዶክስ ቤተክርስቲያን ነው። ኦርቶዶክስ ግን ኢየሱስን አትሰብክም። ይሄ ነገር ለእኔ ብቻ ነው ያልገባኝ፣ ለእናንተም ነው። እንግዲህ አንዳንድ ነገር ቶሎ አይገባኝም። ለዛ ሊሆን ይችላል። በነገራችን ላይ እዚህ ጋር ሁሉ ቪዲዮ አልከፍትልኛል እና ለዛ ነው። እና አራት ሴቶች ናቸው። አንዷ ፔንቴ ማለት ትንሽ ይለፍ። እሺ እና ስራ ብደክም እንኳን ወንድም ነኝ። ብደክም እኮ ነው የምልህ። አንድ ቦታ እርግጡ። አንዳንድ ፔንቴዎች አንድ ቦታ እርግጡ። በቃ ወይ ፔንቴው ነው ወይ ዛለቅልቁ። የሚያሳምን ስታዩ ፔንቴነት ትዝ ይላል። አካሌ ጋር ስትሄድ ውኝ ፔንቴዎች ትላለህ ኮሜንት ላይ። ኤርሚያስ አበበ ማለት ቀለሜ ነው። ቁማር ላይ አሀ ቀለሜ ነው እንደ ኤርሚያስ አበበ። አሁን እሱን አይቶ ነው እንደው ጴንጤ ትዝ የሚለው ሰው እሱን አይተ ከሱስ እንደው እነ ቃሌን እውነት ለመናገር እግዚአብሔርን እነ ቃሌ ይሻላሉ። እነ ቃሌ እና ማኒ ምናምን። እሱማ እኮ በጣም ተሳዳቢ አንዴ። እንዴት ነው እሱን አይቶ? በጣም እኮ ተሳዳቢ ነው። እና እኔ አይ ዶንት ኖ እሱ እንግዲህ እንደውም እኔ እንደሰማሁት ከሆነ ታመምኩ ብሎ ሳይታመም ብር ከሰው ተሰብስቦ ሀገሪቱ ራሱ ከሰዋለች አሉ። የሰውን ብር እግዚአብሔርን የምሬን መልስ ተብሏል ሲባል ሰምቻለሁ። እና እሱ ነው አያችሁችን ፖለቲካ አያችሁ። ነገ እንዲሆኗል ብላችሁ አምጥታችሁ እንዳታሰጡት እኮ ነው። ብደክም እንኳን በኃጢአት በወድቅ እንኳን ምናምን ብሎ ራሱን ያመቻቻል። ምክንያቱም ያው ነገ እንደዚህ ብሎ ራሱን ካመቻቸ ነገ እንዳልክ እንዲያደርገ ብላችሁ ብታወጡ እኔ መቼ እንደዚህ ያልኩኝ እኔ እኮ እያለውኝ ና አየህ መቼ ቀን እግዚአብሔር የቼቼንያን ነገር አሁንም እዚህ ጋር ግን አንጨባጨብ ነው ይባላል። በእውነት ተመችቶኛል። በእውነት እንደማይፈልጉ ብታውቅ፣ እንዴት ጴንጤ እንደሚጠሉ ብታውቅ ሄደህ ትጎዘጎዛለህ። እኔ ወንጌል ጥላቸው አልኩ። አትጥላ ውደዳቸው፣ ግን አቋም ይኑረህ። ወጡ ማስመሰላቸው ይመስሎ ነው። እኔ ለምንድን ነው ከኦርቶዶክሳውያን ጋር ከአንድ
ኦርቶዶክሳዊ ጋር እስከዛሬ ዲቤት አልገባም። ኦ ቅድም መልስ ሰጥቼበታለሁ። እኔ ለምንድን ነው ከአንድ ኦርቶዶክሳዊ ጋር ዲቤት የማልገባው? እውነት እንነጋገር ከተባለ ዲቤት የመግባት ለመዝገብ በሄደ በሶስተኛው የአበር ሁለት ጦር ሳይደርግ ቤንቴን እያስገባ ገስት ላይ ሲያዋርድ ለምንድን ነው ኦርቶዶክስ እያስገባው ገስት ላይ ማዋረድ? መጥቶኝ ነው እንዳልክ እኮ ነኝ። ፋታ አልሰጥም ሳወራ ለምን መሰለም አልፈልግም። ሲያወሩ ፋታ ለመስጠትና እውቀት በነገራችን ላይ there is a big difference አለው በሁለቱ መካከል there is a big difference። ሲያወራ ፋታ አልሰጠሁት ማለት ያንን ሰውዬ በእውቀት በልጬዋለሁ ነው ማለት አይደለም። አንድ አይመጥኑኝም፣ ሁለት ጠንቅቄ ያውቋለሁ ቤተ እምነቱን። ድቁና ያለኝ ልጅ ነኝ። ልደታ ድቁና የለውም። አይመጥኑኝም። ኦኬ አይመጥኑኝም እና ሰይጣንን በነገራችን ላይ የጣለው የመጀመሪያ ትዕቢቱ ነበር እና ዝቅ ማለት ጥሩ ነው። ማወቅ በጣም ጥሩ ነው። በጣም እውቀት ካለ በጣም አሪፍ ነው። ይህ ማወቅ ሁላችንም እንፈልጋለን። ሁላችንም ለማወቅ ነው የምንጠይቀው። ሁላችንም እዚህ ጋር የምንቀመጠው ላይ ለመማርም ነው ብዙ ነገሮችንም እንትን ለማለት ነው እና ድቁና ያለኝ ልጅ ነኝ። በነገራችን ላይ አውቀዋለሁ እኮ ይሄንን ነገር እኮ አድርጌዋለሁ እኮ ምናምን ማለት ይሁዳ ከይሁዳ በላይ ኢየሱስ ክርስቶስ እግር ስር ቁጭ ብሎ 3 ዓመት ተምሮ ትምህርቱን ያወቀ ሰው የለም። በነገራችን ላይ ከይሁዳ በላይ ስለ ኢየሱስ ክርስቶስ ትምህርት ቁጭ ብሎ ተምሮ ስርዓቱንም ትምህርቱንም ኤቭሪ ነገሩንም ከይሁዳ በላይ ስለ ኢየሱስ ክርስቶስ ማንም ሰው ሊያውቅ አይችልም። ኢቭን ኢፍ ከዛ በኋላ ዋጋ የከፈሉ አባቶችም ጭምር ከሁለተኛ ሰው ከሶስተኛ ሰው ነው አይደል? ከሐዋርያት ከዛ ሐዋርያት የተኳቸው ሰዎች ምናምን ነው እየሰሙ የመጡት። እንደ ይሁዳ ቁጭ ብሎ ከኢየሱስ እግር ስር ከኢየሱስ አፍ የሚወጣውን የህይወት ቃል አልተማሩም። እና ይዳዝም ማተር እንትን ነበርኩ እኮ ማለት በዛ ህይወት እንዳልተመላለስ ከአንዴ ስለተናገርክ ነበርኩ እኮ ማለት አውቀዋለሁ ምናምን ማለት እንትን አይደለም ብያችሁ ነው። እንግዲህ ከዚህ በላይ ምሳሌ የሚሆን ነገር የለም ብዬ አምናለሁ። የይሁዳን ያክል ኢየሱስ ክርስቶስ የሚያውቀው የተማረ ባይኖርም እንኳን በነገራችን ላይ ይሁዳ አንድም ቀን ጌታዬ ብሎት አያውቅም ኢየሱስ ክርስቶስ። ያን ያክል እየተማረ ያን ያክል ተአምራት እያየ ያን ያክል ከሞት ሰው ሲነሳ እያየ አይኑ ሲበራ እያየ ነገር ግን ይሁዳ መምህር ሆይ ነው እንጂ ጌታዬ ብሎት አያውቅም። ጌታ ሆይ ብሎት አያውቅም እንደ ሌሎቹ ደቀ መዝሙራት። እና አንዳንድ ጊዜ ትምህርቱን ማወቅ ታምራት ሲደረግ ማየት ምናምን ህይወታችሁ ላይ የኢየሱስ ክርስቶስን ጌትነት ይተክላል ወይም ደግሞ አምናችሁ ተቀብላችሁ ትከተሉታላችሁ ማለት አይደለም። ሴም ቲንግ ይሁዳ ያመነው ጌትነቱን ሳይሆን መምህርነቱን ነው አይደል? መምህር ሆይ ምናምን እያለ ነው የሚያወራው። አንድም ጊዜ ጌታዬ ሆይ ብሎት አያውቅም። ግን ጌታ መሆኑን ስላልተማረ አይደለም። ቁጭ ብሎ እግር ስር ተምሯል። ቁጭ ብሎ እግር ስር ማዕበሉ ሲታዘዝለት አይቷል። የሞተ ሰው ሲነሳ አይቷል። በጭቃ አይን ሲፈወስ አይቷል። በዛች ትንሽዬ አሳ ያንን ሁሉ ሰው ሲመግብ አይቷል። ለዚህ ሁሉ ነገር ግን ይሄ ሁሉ ነገር ሆኖ ጌትነቱን ሊመሰክርለት አልቻለም። ለይሁዳ ጌትነቱን ሊመሰክርለት አልቻለም። ይህን ሁሉ ነገር አይቶ ኢየሱስ ክርስቶስን ጌታዬ ብሎ ለማለት እኛ ሳናይ ስላችሁ ኢንላይፍ ብዙ ነገር አይተን ሊሆን ይችላል። ግን ኢየሱስ ክርስቶስ ከአፉ የሚወጣውን ትምህርት ግን አልተማርም አይደል?
ግን ኢየሱስ ክርስቶስን ጌታ ለማለት አይከብደንም። ክርስቲያኖች ነን። ጌታ ነው ብለን አምነን ተቀብለን እየሄድን ነው። ከሱ እግር ስር ቁጭ ብለን ስለተማርን ግን አይደለም። ይሁዳ ግን ከሱ እግር ስር ቁጭ ብሎ የህይወት ከአፉ የሚወጣውን የህይወትን ቃል ተምሯል፣ አውቋል። ግን በሄደ በሶስተኛ ወር ያበሩ ጧፍ ሳይደርቅ ጴንጤን እያስገባ ገስት ላይ ሲያዋርድ ለምንድነው ኦርቶዶክስ እያስገባው ገስት ላይ ማወራራት ነው? እኔ እንዳልክ እኮ ነኝ። ፋታ አልሰጥም ሳውራ ለምን መሰለም አልፈልገው። አንድ አይመጡንም፣ ሁለት ጠንቅቄ ያውቀዋለሁ ቤተ እምነቱን። ድቁና ያለኝ ልጅ ነኝ። ልደተ ቃል ድቁና የለው። ቤተልሔም ወርዶ የጌታን ስጋ ቂጣውን አልተፈተፈም። ጠፍ ያለው እኔ እንዳልካቸው ዘላ ደሙን ፈትቼዋል። አየህ ከቤተልሔም እስከ ታቦቱ መንበር ድረስ ተጠግቼ ዲያቆን ነበርኩ ልጅ ነኝ። ምዕመን ጋር አላወራም። ቃቶ ይመስሎ ነው የእነሱን ፖለቲካ በፖለቲካ ማጣፋት። ኧረ ተው፣ ብዙ ነገር ችለን የምንኖረው እዚህ ሀገር። እሺ እንዳልኳችሁ ከኔ የተሻለ እውቀት የላችሁም ነው። ከኔ የተሻለ እውቀት የላችሁም እና አትመጥኑኝም። እናንተ እኔን ለማውራት አትመጥኑኝም። ስጋውን ፈትቻለሁ። እንደው እኔ ግን በጣም ይቅርታ አድርጉልኝ፣ ዲያቆን ነው እንዴ የክርስቶስ ስጋውን የሚፈትተው? ደሙን እንደሚሰጥ አውቃለሁ። የእሱን ምሳሌ አውቃለሁ። ግን ስጋውን ዲያቆን ነው የሚፈትተው? አይ እኔ ካህን እንደሚፈትት ነው የማውቀው። እኔ ካህን እንትን እንደሚል ነው የማውቀው እንጂ ዲያቆን የክርስቶስን ደሙን ነው የሚሰጠው። እሱም ደግሞ በማንኪያ ነው፣ አይነካውም። ይሄ ኤርሚያስ ላይ ያለው ይሄ ቃል በጉጠት አፌን እንደዚህ ነገር የሚል ቃል አለ አይደል? የእሱ ምሳሌ ነው። ኢቭን ኢፍ እና ስጋና ደሙን ፈትቻለሁ። እኛ እንኳን ያላደግንበት እኮ ዲያቆን ስጋውን እንደማይፈትት እናውቃለን። እና እንደው በምን ካህንም ነበርክ እንዴ? ግራ ገባኝ እኮ። ካህንም ነበርክ እንዴ? ስጋና ደሙን ፈትቻለሁ፣ ስጋውን ፈትቻለሁ። እንግዲህ ወይ ካህንም ከነበረ ሊሆን ይችላል። ዲያቆን ይላላካል። ያለው ቲክታክ ይዘጋ። ፕሊዝ 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 በእናታችሁ ኮፒ ሊንክ አርጉልኝ፣ ኮፒ ሊንክ አርጉልኝ። ታያል ኮፒ ሊንክ እግዚአብሔር ኮፒ ሊንክ አርጉልኝ። አስወጥቶኝ እኮ ነው፣ ጌታን አስወጥቶኝ ነው። እና ዘግቶ ይሄ ጥቁር መጣና ቲክታክ ከና አስወጣኝ ማለት ነው። ከዛ ሙሉ ለሙሉ የዘጋብኝን ይመሰለኝ። አዎ ሪፖርት አለ፣ በጣም ብዙ ሪፖርት አለው። እግዚአብሔርን እኔ ምን ታዲያ እዚህ ጋር እኮ የሳተውን ነገር እየነገርኳችሁ ነው። እና እኔ አለ ጠንቅቄ አውቀዋለሁ እና ከእናንተ ጋር ለመወያየት አትመጥኑኝም አለና ስጋና ደሙን ፈትቻለሁ አለ። ዲያቆን ደግሞ እንደሚታወቀው ስጋውን አይፈትትም። ዲያቆን ስጋ አይፈትትም። ሳትክ እንላርግ እንግዲህ። ኮፒ ሊንክ አርጉልኝ። ቆመ። ኮፒ ሊንክ አርጉልኝ። እኔ ዘግቼ እወጣለሁ። ይሄን ልጨርስና ግን ኮፒ ሊንክ አርጉልኝ ፕሊዝ ፕሊዝ ፕሊዝ።
እኔ እቺ ሳክስ እኮ የምትታለፍ አይነት አይደለች። ባይዚ ከቆይ አሁን ነው የገባኝ ስሰማው ስጋና ደግሞ ፈትቻለሁ። ከየት ወዴት ወይ ካህን ነበሩ እንዴ እርሶ ሰውዬ? እኛ ሳናቅ ዲያቆን ነኝ ያሉት ከየት መጥተው ነው ታዲያ ስጋና ደግሞ ለምን መሰለም አልፈልገው። አንድ አይመጡንም፣ ሁለት ጠንቅቄ ያውቋለሁ ቤተ እምነቱን። ድቁና ያለኝ ልጅ ነኝ። ልደተ ቃል ድቁና የለው። ቤተልሔም ወርዶ የጌታን ስጋ ቂጣውን አልጠፈጠፈም፣ ጠፍጠፍ ያለው እኔ እንዳልካቸው ፈለገ። ስሙን ፈትቼዋለሁ። አየህ፣ ከቤተልሔም እስከ ታቦቱ መንበር ድረስ ተጠግቼ ዲያቆን የነበርኩ ልጅ ነኝ። ለምን ጋር አላውራ? ምን እሺ እንደው ከዚህ በላይ ይበቃኛል። አካውንቴንም ሊያዘጉት ስለሆነ ይበቃኛል። ከዚህ በላይ ከገባ ከሱ ጋር ደግሞ ስናወራ ብዙ እናወራለን እያስባለሁ። እንግዲህ በቻላችሁት አቅም ኮፒ ሊንክ አርጉልኝ። እንዳልክዬ እንግዲህ እወድሃለሁ እኔ በጣም በእውነት ግን ከአንተ ጋር ብዙ የማወራቸው ነገሮች አሉ። እስካሁን ልነካህ አልሞከርኩም ምናምን፣ ምክንያቱም አንዳንዴ ልክ አይደለም ይሄ ከሰው ጋር ፐርሰናሊ መነጋገር። እኔ በጣም እኔ አላምንበትም እግዚአብሔርን። አንድም ቀን ላይቭ ላይ ወይ ደግሞ ወጥቼ በሰው ቪዲዮ ሰርች አላውቅም አንድም ቀን። በጣም ብዙ ቪዲዮዎች ተሰርተውብኛል፣ ፎቶ እየለጠፉ ምናምን ሜንሽን ታደርጉኛላችሁ፣ አያቸዋለሁ። ኢቨን ኢፍ አንዳንዶቹን እንደውም ለዲያቆን ሕዝቅያስ ሁሉ የላኩላቸው ቪዲዮዎች አሉ። እግዚአብሔርን በእነዚህ በቃ ሪያክት ቪዲዮ ልስራ ምናምን ብዬ ማለት ነው። አንዳንዶቹን አይ ምናምን፣ አንዳንዶቹን ደግሞ በዚህ ስሪበት ምናምን የተባልኳቸው ነበሩ። ግን ያው አልሰራሁም። ግን ይሄ በጣም በዛ። ፕራይቬት አርጊው። ምኑን ፕራይቬት ላርገው? ኤልሲ አካውንቴን ፕራይቬት ላርገው? ደሙን ነው የከተተው። አካውንቴን ፕራይቬት ላርገው? ኦኬ እሺ አረገዋለሁ። ግን እግዚአብሔርን በጣም የምታስቁ ሰዎች ናቸው። ለሱ ዲቤት እንትን በጠራሁት እናንተ ሪፖርት እንደታስጨንቁኝ ወይ እግዚአብሔርዬ። እሺ እና ለዛ ነው እኔ በዛ አሁን ተደጋገመ። ኤቭሪ ነገር ላይ ላይቭ ገስት ምናምን ሲገባ ያነሳል ስም እሷ እንደዚህ ምናምን ከዚ ያነሳል የሆነ እና ዝም ስንል አንዳንዴ እስኪ ድል እንስጣቸው እንዲያወሩና ሁሌ ገስት ላይ ከሆነ ልክ አይመጣም። እና ሆስት ላይም ገብተን ብናወራ ደግሞ ሞር እሱም ያልገባው ነገሮች ይረዳል፣ እኔም ያልገባኝን ነገራቶች እንረዳል። ቴንክ ዩ ጋይስ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኮፒ ሊንክ አርጉልኝ። ግን ይሄን ጉዳይ ሌላ ጊዜ እናወራበታለን። ምክንያቱም አይካንት የሆነ በጣም አሁን በቀጥል ሪፖርት እየተደረገበት ስለሆነ አካውንቴ ይዘጋል፣ ላይ በመግባት አልችልም። አሁን ስወጣም አይዶ ነው ማለት ለ2 ቀን ምናምን ያግዳል። እንደዚህ እንትን ላይ 2 ቀን ነው 3 ቀን የሆነ ጊዜ ፈለገን አግዶት ነበር። እንደዚህ ላይ ስለሆነ ሰው እያወራ ቮይስ ምናምን አስገብቶ እና ኮፒ ሊንክ አርጉልኝ። በዚህ 3 ቀን ውስጥ እጠብቃለሁ አክሴፕት አርጎ እንደሚመጣ። በዚህ 3 ቀን ውስጥ አክሴፕት አርጎ ካልመጣም እንግዲህ እስካሁን የነበሩትን ቪዲዮዎች እናወጣና እኛ ሪያክት ቪዲዮ እንሰራበታለን ማለት ነው። እንደዛ የተሻለ ይመስለኛል። ምን ታስባላችሁ? ይሻላል እንደዛ? ኮፒ ሊንክ የምታደርጉ ሰዎች በእውነት እግዚአብሔር ያክብርልኝ ጌታ። ፕሮፋይልሽን ለቆይ ኮፒ ሊንክ አስደርጊ እና ስትውጪ ፕራይቬት አስደርጊ። እሺ ፕሮፋይሌን ኮፒ ሊንክ አድርጉልኝ።
ሰላም እንዴት ናችሁ? ይህንን ቪዲዮ ፕሮፋይሊንግ ኮፒ ሊንክ አድርጉልኝ ጋይስ። ሌላ አካውንት የለሽም? መጣ አይገርምም? ቢኒ የለኝም፣ እኔ ሌላ አካውንት የለኝም፣ አካውንት ሌላ የለኝም። ለዛ ነው ሌላ አካውንት ክፈቺ። እሺ ፕሮፋይሌ ውስጥ ግቡና ኮፒ ሊንክ አድርጉልኝ፣ ኮፒ ሊንክ አድርጉልኝ። እሺ እከፍታለሁ። እከፍታለሁ ግን አሁን ፕሮፋይል ውስጥ ገቡና ኮፒ ሊንክ አድርጉልኝ ጋይስ፣ ኮፒ ሊንክ አድርጉልኝ። እኔ ሁለተኛ አካውንት አስቤበት ሁላ አላውቅም። ይሄኛውም ሲጀመር ፎሎወሩ ስላላደገ እንትን አላሰብኩበትም ነበር፣ ግን እስኪ እናስብበታለን። ደግሞ 50 ሺህ ገባና እንዴ! ኦሆሆ 50 ሺህ አላየሁትም ነበር። አሁን ኮፒ ሊንክ ላስደርግ ስነካው እኔ ብዙ ጊዜ እንትን ስለማልል ብዙ ጊዜ ስለማል ምንድን ነው የሚባለው? ቪዲዮ ስለማለቅ ቶሎ ቶሎ ቪዲዮ ስለማለቅ የለኝም ፎሎወር። ግን በጣም ብዙ ሰዎች ግን ፎሎወር ምናምን ያለውን አካውንት ምናምን ሪከመንድ እያደረጉኝ ነበር እና አይ ዊል እስኪ እንደዛ እናደርጋለን። ባይሆን ቪዲዮ ፖስት ሳደርግ እኮ ይጨምራል። ውሃውን ክፈችና እሺ እሺ ይዘጋል ብለሽ ነው? እሺ ሪያክሽን ቪዲዮ ሰራል። አይ በቃ እንትን ካለም ችግር የለውም እኮ እግዚአብሔር ቢያግዳልም ለ2 ቀን ለ3 ቀን ነው እንጂ ሙሉ ለሙሉ ባና አያደርግም እኮ በእንደዚህ አይነት ሁኔታ። በእንደዚህ አይነት ይሄ በድምጽ ምናምን ሙሉ ባን እኮ አይደረግም። የሚያደርግ አይመስለኝም። ለአንድ ቀን ምናምን ለ24 ሰዓት ምናምን ነው የሚያግደው ወይ ለ72 ሰዓት ምናምን መሰለኝ ይመስለኛል እንደዛ። አይ እንዴ ጠልፎት ይሆን እንዴ? እሺ ከፍታለሁ ችግር የለውም። ወይ ጉድ! አይ እኔ እኮ እዚህ ወይም ተጠልፎ ከሆነ ንገሩኝና ቁርጣችንን እንወቅ እንጂ። ግን በጣም አመሰግናለሁ። እሺ እየጠበኩት ነው እንዳልክስ፣ እየጠበኩት ነው እስኪመጣ። አይ እስኪመጣም ባን ዛሬ እንኳን መሽቷል። ቅድም ላይቭ እንደምገባ ተናግሬ ነበር፣ ስጠብቀው አልመጣም። ቴክስት አይ ዶንት ኖ። እስኪ ቆይ እኔ ሪኩዌስት ሁላ ላይ እየጠበቅኩ ነበር። አክቹዋሊ እንትን አድርጌዋለሁ። ምንድን ነው የሚባለው? ፎሎ አድርጌዋለሁ። ሪኩዌስት ላይ እንትን አይልማ ቶሎ ነው የሚገባው፣ ግን አይ ቲንክ ብሎክ አድርጎኛል በዚህኛው። አይ አላረገኝም። 908 ፎሎወር ያለው አይደል? አላረገኝም። አየሁት አሁን። አይ አላረገኝም። አንተ አሮን በኮፒ ሊንክ ተዋጋንኩ ከጴንጤ ጋር ይላል። አንተ አሮን አንተ ራስህ ጴንጤ አይደለ እንዴ? አርሰናል ተሸነፈ እንዴ? ሶፊ እስኪ ያቀልድ በኢየሱስ ስም። ስንት ለስንት
ስንት አለቀ? ወይኔ እሷ እንኳን አላየሁት። ኪኪ ነገረኝ እኮ። ማነው ጎል ነው ያስገባው? ወይ ጉድ ወይ ጉድ! በኮምፒ አሮን የሚባል ልጅ አለ። በኮፒ ሊንክ እኮ ከጴንጤ ተዋከለ። ወይ ጉድ! ቆይ የረሳሁት ነገር አሁን አንዴ ትዝ የሚለኝ ይሄን ቪዲዮ ሰምታችሁታል ደግሞ? ወይ እግዚአብሔር እኔ እኮ እየቆያችሁ አዲስ እየመጣችሁ የምትፈለፈሉት ነገር በጣም ይሄ ነው። ስለሰጠኸኝ እንጂ ስለ ዓለም አልለምንህም ብሏል። አለቀ። ዓለምዬዎች እንዴት ናችሁ? እኔ እግዚአብሔርን ደከምኩ በቃ። አረ በኢየሱስ ስም ይህ የጆን ካልቪን ትምህርት ግን ጌታን የተመታ ትምህርት ነው። በቃ በጣም የተመታ ትምህርት ነው። እንዴ ከዛ ደግሞ ቅንብሩ ማለት ነው ደህና ነኝ ብለው ቃሌን ያስገቡታል። እሺ ስለሰጠኸኝ እንጂ ስለ ዓለም አልለምንህም ብሏል። አለቀ። እኔ ስለሰጠኸኝ እንጂ ስለ ዓለም አልለምንህም ብሏል። አለቀ። ዓለምዬዎች እንዴት ናችሁ? እሺ እንዴት ናችሁ ዓለምዬዎች? እንዴት ናችሁ? እኔ እኮ ያሳቀኝ ቆይ ስለ ትምህርቱ እናወራበታለን፣ ግን ቪዲዮውን ያቀናበረው ሰው ቃሌን እንዴት እንዳስገባው እንደዚህ እዚህ ጋር ግን ድምፁ የማማ ዝናሽ አይመስልም? የማማ ዝናሽ ነው አይመስልም? እዚህ ጋር አይኑስ ደህና ነን። እሺ ቀልዱስ ቀልድ ነው፣ ግን ቀልዱስ ቀልድ ነው፣ ግን ዋና ሀሳቡ ምንድን ነው? ይሄ ካልቪኒስት ነው መሰለኝ አይደል? አማኒ ካልቪኒስት ነው፣ እንደዛ ነው ለነገሩ ትምህርቱ። እና ኧረ እኔ የሰራውን ቪዲዮ አላየውም በነገራችን ላይ። ይሄ አኬ ሰርቶበታል እንዴ? እና ኢየሱስ ክርስቶስ ለተመረጡት ገና ዓለም ሳይፈጠር የተመረጡ ሰዎች አሉ እና ለነዛ ሰዎች ነው ኢየሱስ ክርስቶስ መጥቶ የሞተው እንጂ ለዓለም አይደለም የሚለውን አስተምሮ ነው የሚቀበለው ማለት ነው። እና እንዳልክን አስገቢው፣ እንዳልክ ገብቶ ነው ጆይን አድርጎ ነው። ጆይን ካረገ መላክ ይችላል፣ ኤኒታይም ይችላል። ቅድም ጆይን አድርጎ ነበር እንትን ስለው ወጣ እና ኧረ ጉዴ! አይ ግን አገላለጹ ግን በቃ ተመቸኝ። ያው ዓለምዬዎች እንዴት ናችሁ ነው። በዚህ በትምህርት ዙሪያ አማንን እንትን እለዋለሁ ብዬ አስባለሁ።
አማን እንደውም በጣም የተሻለ ሰው ነው ብዬ አምናለሁ። እና እንዴ ቤት ከፍቷል እንዴ? ምን ቤት ከፍቷል? ኦኬ ፒስ። ይሄ ትምህርት ባይዜ በጣም ብዙ ሰው እኮ ሲያወራበት ነበር። አማን ሻሎም ነው እኮ የሰራው ይሄ ትምህርት በጣም እንደውም የሆነ ጊዜ ትዝ ይላችኋል